በድጋሚ እንደምን ዋላችሁ አረፈዳችሁ ክቡራን ተመልካቾቻችን ለአዲስ ቀን እንዳዘጋጀነው ስፖርታዊ ጉዳዮቻችን እንሻገራለን። በቀዳሚነት የምናነሳው 45ኛውን የለንደን ማራቶንን ይሆናል። ትላንትና በለንደን ተከናውኖ ነበረ። በሴቶቹ ዘርፍ ትዕግስት አሰፋ ቀዳሚ ሆና አጠናቃለች። የገባችበት ሰዓትም በሴቶቹ ረገድ የሪከርድ ሰዓት ሆኖ ተመዝግቦላታል። በጣም አስደናቂ የሚባል አቅሟን ያሳየችበት ውድድር ነበር ብሎ ማንሳት ይቻላል። ሰባስቲያን ሰዋይ ደግሞ በወንዶቹ ረገድ አሸናፊ መሆን የቻለ ሌላኛው አትሌት መሆን ችሏል። ትላንትና በለንደን የነበረው የአትሌቲክስ እውነት ምን ይመስላል? ባልደረባችን ነጻነት ጫን ያለው በተከታዩ ጥንቅሩ ያስቃኝናል። በክራንችና በእንትን የመጣሁት ወደ ኢትዮጵያ ስገባ ከባድ ጊዜ ነበር። መራመድ እንኳን የምትችው ከ6 ምናልባት ከ6 ወር በኋላ ነው ያንጆሪ የሚያገግሙን ያለኝ። እንደ በርካቶቹ ኢትዮጵያውያን አትሌቶች ከአጭር ርቀት የተጀመረው የአትሌቲክስ ህይወት ብዙ ርቀት ሳይጓዝ በፈተና የታጀበ ነበር። በዚህ ከፍተኛ ጉዳት ምክንያት ከኖረችለት ስፖርት ለመሰናበት ማሰብ የጀመረችው አትሌት እንደ ወርቅ ተፈትና በጽናት ተሻግራ ያን የጭንቅ ዘመን በትውስታ አሽራ ዛሬ ላይ የድል መንገድን ተያይዛለች። አትሌት ትዕግስት አሰፋ ለ45ኛ ጊዜ በተደረገው የለንደን ማራቶን አትሌት ትዕግስት አሰፋን ጨምሮ ሲፋን ሐሰን፣ ጆይስሊን ጂፕኮስጊና ሌሎች ጠንካራ ሴት አትሌቶች በጎዳናው ላይ ቢሰየሙም አመለሸጋዋ አትሌት ትዕግስት አሰፋ ባለችው ልክ ቃልዋን አክብራ የውድድሩ አሸናፊ ሆናለች። በዓለም አትሌቲክስ የፕላቲኒየም ደረጃ በተሰጠው በለንደን ማራቶን 2 ሰዓት ከ15 ደቂቃና ከ50 ሴኮንድ በመሮጥ ያሸነፈችው ትዕግስት አሰፋ በሴቶች ብቻ የዓለም ክብረ ወሰንን በመስበር ድርብ ድል ተቀናጅታለች። አምና በዚሁ ጎዳና ላይ ሁለተኛ የወጣችው ትዕግስት አሰፋ ከኬንያዊቷ ጆይስሊኒ ጠንካራ ፉክክር ቢገጥማትም አጨራረሷን በማሳመር አሸንፋለች። አትሌቷ አምና ፕሬስ ጀፕቸርችር የያዘችውን የለንደን ማራቶን ክብረ ወሰንን በ26 ሴኮንድም አሻሽላለች። አምና ሁለተኛ ሲወጣ የጡንቻ መሳሳብ ጉዳትና የአየር ንብረቱ ቅዝቃዜ ስለነበር አልቻልኩም ስትል ከድሏ በኋላ የተናገረችው ትዕግስት አሁን ሁሉም ነገር ምቹ ሆኖልኝ በማሸነፌም እጅግ ደስተኛ ነኝ በማለት ከሩጫው በኋላ አስተያየቷን ሰጥታለች። ከ4 ዓመታት በፊት የውድድሩ አሸናፊ የነበረችው ኬንያዊቷ ጂፕኮስጊ ሁለተኛ ደረጃን ይዛ ስታጠናቀቅ አትሌቷ 2 ሰዓት ከ18 ደቂቃና 41 ሴኮንድ ወስዶባታል። ትልቅ ግምት ከተሰጣቸው አትሌቶች መካከል በኦሎምፒኩ ትዕግስትን ያሸነፈችው ትውልደ ኢትዮጵያዊቷ ሲፋን ሐሰን 3ኛ ደረጃን ይዛ አጠናቃለች። ኢትዮጵያዊቷ አትሌት ሄቨን ኃይሉ 4ኛ ደረጃን ይዛ አገባዳለች። በወንዶች በተደረገው ውድድር በለንደን የመጀመሪያ ተሳትፎን ያደረገው ኬንያዊው ሴባስቲያን ሳዌም ለመጀመሪያ ጊዜ 41 ኪሎ ሜትር የሮጠውን ዩጋንዳዊውን ጃኮብ ኪፕሊሞን በማስከተል አሸንፏል። ሌላኛው ኬንያዊ አሌክሳንደር ሙቲሶ 3ኛ ወጥቷል። 2 ሰዓት ከ02 ደቂቃና 27 ሴኮንድ ሰባስቲያን ሳዌ ውድድሩን ለማሸነፍ የወሰደበት ሰዓት ነው። የፓሪስ ኦሎምፒክ ባለድሉ ታምራት ቱላ 2 ሰዓት ከ04 ደቂቃ ከ42 ሴኮንድ በመሮጥ 5ኛ ደረጃን ይዞ አጠናቋል። አንጋፋው አትሌት ኤልዩድ ኪፕቾጌ 6ኛ ሲወጣ መልኬሳ መንገሻ 10ኛ ነው። በተለይ ትዕግስት አሰፋ በዚህ ውድድር ላይ የነበራት የአቋም ልኬት በጣም አስገራሚ ነበር ብሎ ማንሳት ይቻላል። ከእንደነዚህ አይነት ከባድ ጉዳቶች አገግማ ዳግም በእንደዚህ አይነት ውድድሮች ላይ ጥሩ የሚባሉ ሰዓቶችን እያስመዘገበች ማሸነፍ መቻሏ የአትሌቷን የስነ ልቦና ደረጃ እንዲሁም የጥንካሬ ደረጃዋን በደንብ የሚያሳይ ነው ብሎ ማንሳት ይቻላል። ትላንትናም ይህንን ነገሯን በተግባር አሳይታ በኦሎምፒክ በሲፋን ሐሰን መቀደሟን እናስታውሳለን። ያንን ነገር እንግዲህ ዳግም መልሳ ያሸነፈችበትና የወሰደችበትን ውጤት ነው ትላንት ማስመዝገብ የቻለችው። ትላንት ሌላ የአትሌቲክስ ውድድር እዚህ አዲስ አበባ ላይ ተደርጎ ነበር። የኢትዮጵያ ታምርት የ10 ኪሎ ሜትር የጎዳና ላይ ውድድር መከናወኑን እናስታውሳለን። በመስቀል አደባባይ ትላንትና የኢትዮጵያ ብሮድካስቲንግ ኮርፖሬሽን ሽፋን ከሰጣቸው ሁነቶች መካከል ትልቁ እንደነበረም የሚታወቅ ነው። ትላንት በነበሩ ውድድሮች ላይ በሁለቱም ጾታዎች አትሌቶች አሸናፊ ሆነው የተሸለሙበት ገንዘብም ወደ 300,000 ብር የሚጠጋ ገንዘብ የሽልማት ገንዘብ ተበርክቶላቸዋል። በሴቶቹ ገመኔ ማሚቴነት ማሸነፍ የቻለችው ሞገስ ጡማይ ደግሞ በወንዶቹ ቀዳሚ ሆነው መግባት የቻለ አትሌት መሆን ችሏል። በተለይ በወንዶቹ እስከ መጨረሻዋ ሪባኖን እስኪበጥሷት ድረስ ማለት ነው የነበረው የወንዶቹ ፉክክር አስደናቂ ነበር ብሎ ማንሳት ይቻላል። ሞገስ ጡማይ ግን የጀመረበትን የአቅም ልኬቱን በደንብ አስጠብቆ ያሸነፈበት አቅሙ በጣም አስገራሚ ነበር ብሎ ማንሳት ይቻላል። በተለያዩ ውድድሮች ላይ ኢትዮጵያን መወከል የቻለ አትሌት እንደሆነ ይታወቃል። በዚህ ውድድር ላይም ጥሩ ልምድ ካላቸውና በአትሌቲክሱ ጥሩ ስም ከጻፉ አትሌቶች መካከል አንዱ ነበር። ትላንትና ይህንን ነገር አስጠብቆ አሸንፏል። የ300,000 ብር የገንዘብ ተሸላሚ የሆነ አትሌት መሆን ችሏል። በሴቶቹም በተመሳሳይ ገመኒም የ300,000 ብር የገንዘብ ሽልማት ተበርክቶላታል። ሁለተኛ ለወጡ አትሌቶች የ200,000 ብር የገንዘብ ሽልማት ነው የተበረከተላቸው። ሶስተኛ ደረጃን ይዘው ላጠናቀቁ አትሌቶች ደግሞ የ100,000 ብር የገንዘብ ሽልማት ትላንትና ተከናውኖላቸዋል።
የኢትዮጵያ ፕሪሚየር ሊግን የተመለከተ ጉዳያችን እናንሳ። በ25ኛው ሳምንት በኢትዮ ኤሌክትሪክና በድሬዳዋ ከተማ መካከል ሊደረግ ፕሮግራም ተይዞለት የነበረው ጨዋታ በሰዓቱ በሐዋሳው ሰው ሰራሹ አርቲፊሻሉ በሐዋሳው ዩኒቨርሲቲ ቅጥር ግቢ ውስጥ በሚገኘው ስቴዲየም በጣለው ከፍተኛ ዝናብ ምክንያት ሜዳው ሊያጫውት ባለመቻሉ ጨዋታው ወደ ትላንትና ተሸጋግሮ እንደነበረ የሚታወስ ነው። ትላንትና እስከ 87ኛው ደቂቃ ድረስ ይህ መርሃ ግብር በመልካም ሁኔታዎች መቀጠል ችሎ ነበር። በውጤቱም ኢትዮ ኤሌክትሪክ 2-0 በሆነ ውጤት ድሬዳዋ ከተማን እየመራ እስከ 87ኛው ደቂቃ ድረስ መጓዝ ችሎ ነበር። ነገር ግን 87ኛው ደቂቃ ላይ የስቴዲየሙ ባውዛ ወይም ደግሞ ማብራት መጥፋቱን ተከትሎ ጨዋታው ዳግም ለሁለተኛ ጊዜ ለመቋረጥ ተገዷል። የስቴዲየሙ ማብራት ተመልሶ መምጣት ባለመቻሉም የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ትላንት ሊደረግና መጠናቀቅ የነበረበት ጨዋታን ወደ ዛሬው ወደ 3 ሰዓት ከ30 ላይ እንዲደረግም እንዳዘዋወረው ይፋ አድርጓል። በዚህም መሰረት ከቀረችዋ ደቂቃ ወይም ደግሞ ከቆመበት 87ኛው ደቂቃ ጀምሮ ያሉት ቀሪ ደቂቃዎች ዛሬ 3 ሰዓት ከ30 ላይ በዚሁ ስቴዲየም እንደሚደረጉ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ይፋ አድርጓል። ኢትዮ ኤሌክትሪክ ምናልባትም ካስመዘገበው ውጤት አንጻር ካስቆጠራቸው ግቦች አንጻር ይህን ጨዋታ ያሸንፋል ተብሎ ነው የሚጠበቀው። ሽመክት ጉግሳና የቀዳሚነቷን ኳስ በፍጹም ቅጣት ምት ማስቆጠር የቻለ ተጫዋች ነው። ከዛ በዘለለ አሸናፊ ጥሩነህ ደግሞ ሌላኛዋን ኳስ ከመረብ ማሳረፍ የቻለ ተጫዋች መሆን ችሏል። ይሄ ቡድን ምናልባትም የዛሬውን ጨዋታም ይሄን ውጤት አስጠብቆ ማሸነፍ የሚችል ከሆነ በሊጉ ጥሩ የሚባል ወይም አስተማማኝ የሚባል ደረጃ ላይ መቀመጡን የሚያረጋግጥበት ውጤት ይሆናል ተብሎ ነው የሚታሰበው። በአሰልጣኝ ዘሪሁን ሸንገታ እየተመራ እንግዲህ ዘንድሮ በፕሪሚየር ሊጉ ከከፍተኛ ሊጉ ሻምፒዮን ከመጣ በኋላ ጥሩ አቋም ካሳዩ ቡድኖች መካከል ኢትዮ ኤሌክትሪክ አንዱ ቡድን ነው ብሎ ማንሳት ይቻላል። በስብስቡ ረገድ ጠንካራ የሚባል ስብስብ ያለው ቡድን ነው። የዛሬ እንግዲህ የቀረው ደቂቃ ጨዋታም ከ3 ሰዓት ተኩል ጀምሮ እንደሚደረግ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ይፋ አድርጓል። የኢትዮጵያ ዋንጫ ጉዳያችን እናንሳ። ሲዳማ ቡና በታሪኩ ለመጀመሪያ ጊዜ በኢትዮጵያ ዋንጫ ለፍጻሜ የበቃበትን ውጤት ትላንትና ማስመዝገብ ችሏል። በሐዋሳው ሰው ሰራሹ ሜዳ ከመቻል ጋር መርሃ ግብሩን ያከናወነው ሲዳማ ቡና በመለያ ምት ነው 7-6 በሆነ ውጤት አሸንፎ ወደ ፍጻሜው ማለፍ የቻለው። የሁለቱ ቡድኖች የመደበኛ ጨዋታ ክፍለ ጊዜ ግብ ሳይቆጠርበት ባዶ ለባዶ መጠናቀቁን ተከትሎ በተሰጠ መለያ ምት ነው ሲዳማ ቡና 7-6 በሆነ ውጤት ማሸነፍ የቻለው። በተለይ ለሲዳማ ቡናና ለወላይታ ዲቻ በኢትዮጵያ ዋንጫ ለፍጻሜ ለማለፍ ትልቁ እገዛ ማድረግ የቻለው በተለይ ይሄኛው ስቴዲየም የሐዋሳ ሰው ሰራሹ ስቴዲየም ሰለሞን ይነገርለታል። ዋነኛ ምክንያቱ ደግሞ ወላይታ ዲቻም ሐዋሳ አካባቢ ላይ በጣም በርካታ ቁጥር ያለው ደጋፊ ያለው እግር ኳስ ክለብ እንደሆነ ይታወቃል። ሲዳማ ቡናም የሜዳው ባለቤት ነው። በባለቤትነት የሚገኝ ቡድን እንደመሆኑ መጠን በርካታ ደጋፊዎች ትላንትና ስቴዲየም ተገኝተው ጨዋታዎችን ሲታደሙ ነበር። በኢትዮጵያ እግር ኳስ እንደነዚህ አይነት ነገሮችን በቅርብ ዓመታት መመልከት አልቻልንም። ያው ፕሪሚየር ሊጉም እየዞረ ውድድር እንደማከናወኑ መጠን ስቴዲየሞች ባዶ እንደሆኑ ይታወቃል። በኢትዮጵያ ዋንጫ ግን በርካታ ደጋፊዎችን እየተመለከትን የምንገኘው የወላይታ ዲቻና የሸገር ከተማን ጨዋታ ጨምሮ ትላንትና የተደረገውም የሲዳማ ቡናና የመቻል ጨዋታ በርካታ ደጋፊዎች የተስተዋሉበት ጨዋታ ነበር ብሎ ማንሳት ይቻላል። በእንደነዚህ አይነት ደጋፊዎች ታጅቦ ደግሞ እነዚህ ቡድኖች ማከናወናቸው ወደ ኢትዮጵያ ዋንጫ የፍጻሜ መድረክ እንዲሻገሩ አድርጓቸዋል። ኢትዮጵያ ወላይታ ዲቻ አምናም በኢትዮጵያ ዋንጫ ለፍጻሜ መብቃቱ የሚታወስ ነው። ዘንድሮም ይህንን ክብሩን አስጠብቆ ለፍጻሜ መብቃት ችሏል። ሲዳማ ቡና በታሪኩ ለመጀመሪያ ጊዜ መጥቷል። ግንቦት 30 የፍጻሜው ጨዋታ ይደረጋል ተብሎ ነው የሚጠበቀው። ታዲያ ወላይታ ዲቻ አምና ያጣውን መድረክ ዘንድሮ መልሶ ለማግኘትና አሸናፊ ለመሆን ይጫወታል። ሲዳማ ቡና ደግሞ በዚህ ውድድር ለመጀመሪያ ጊዜ ሻምፒዮን ለመሆን የሚያደርገው ውድድርም ይሆናል ተብሎ ነው የሚጠበቀው። መቻል እንግዲህ በዚህ በኢትዮጵያ ዋንጫ 13 ጊዜ በማሸነፍ ታሪካዊ እግር ኳስ ቡድን ነው። ከ7 ዓመታት በኋላ ለመጀመሪያ ጊዜ ለፍጻሜ መብቃት የሚችልበትን አጋጣሚ ትላንትና ሳይጠቀም ቀርቷል ማለት ነው። እንዳጠቃላይ እንግዲህ ሲዳማ ቡናና ወላይታ ዲቻ በኢትዮጵያ ዋንጫ ለፍጻሜ የበቁበትን ውጤታቸውን ማስመዝገብ ችሏል። የኢትዮጵያ ሴቶች ፕሪሚየር ሊግ 14ኛ ሳምንት ተስተካካይ መርሃ ግብር ትላንትና ተደርጎ ነበር። አዳማ ከተማ ቦሌ ክፍለ ከተማን በጽዮን 2-0 በሆነ ውጤት ማሸነፍ ችሏል። እንግዲህ አዳማ ትላንትና ማሸነፉን ተከትሎ ነጥቡንም ወደ 24 ከፍ በማድረግ 10ኛ ደረጃ ላይ ተቀምጧል። ቦሌ ክፍለ ከተማ ደግሞ በ25 ነጥቦች 9ኛ ደረጃ ላይ ነው የሚገኘው። የኢትዮጵያ ሴቶች ፕሪሚየር ሊግ የ24ኛ ሳምንት መርሃ ግብሮች ከዛሬ ጀምሮ መከናወን ይጀምራሉ። ምድቡን ወይም ሊጉን እየመራ የሚገኘው ኢትዮጵያ ንግድ ባንክ ከባህር ዳር ከተማ ጋር ነው ጨዋታውን የሚያከናውነው። 55 ነጥቦችን ሰብስቧል ኢትዮጵያ ንግድ ባንክ እስካሁን ባሉት የ23 ሳምንታት የኢትዮጵያ ሴቶች ፕሪሚየር ሊግ መርሃ ግብር ማለት ነው። ዛሬ ካሸነፈ ደግሞ ወደ 58 ነጥቡን የሚያሳድገው። ሁለተኛ ደረጃ ላይ ከሚገኘው ሐዋሳ ከተማ ደግሞ በ11 ነጥቦች በልጦ የከፍታ ደረጃ ላይ የሚቀመጥበትን ውጤት 4 ሰዓት ላይ ያስመዘግባል ተብሎ ነው የሚጠበቀው። ባህር ዳር ከተማ 11ኛ ደረጃ ላይ ተቀምጧል። ዛሬ ካሸነፈ ወደ 10ኛ ደረጃ ከፍ የሚልበትም ውጤት እንደመሆኑ መጠን ለኢትዮጵያ ንግድ ባንክ ቀላል ጨዋታ ይሆናል ተብሎ አይታሰብም። በተለይ ከወራጅነት ስጋት ነጻ ለማድረግ ቡድኖች ራሳቸውን ውጤት ለማግኘት እያጣሩ መሆናቸውን ተከትሎ
ዛሬ እንግዲህ ኢትዮጵያ ንግድ ባንክ ሌላው የሚቸገርበት ጨዋታ ይሆናል ተብሎ ነው የሚጠበቀው። የመቻልና የልደታ ክፍለ ከተማ ጨዋታ ይጠበቃል። መቻል በ23ኛው ሳምንት መርሃ ግብር በሐዋሳ ከተማ ሽንፈት ማስተናገዱን እናስታውሳለን። ልደታ ክፍለ ከተማ ደግሞ ከአዳማ ከተማ ጋር ነጥብ የተጋራበትን ጨዋታ ነው ማስመዝገብ የቻለው። ልደታ ክፍለ ከተማ በዋንጫ ፉክክር ውስጥ መገኘቱን ለማረጋገጥ ዛሬ ማሸነፍ ይጠበቅበታል። መቻልን በተመሳሳይ እዛው ቅርብ አካባቢ ላይ የሚገኝ ቡድን ነው። ወደ 36 የሚጠጉ ነጥቦችን መሰብሰብ ችሏል። ዛሬ የሚያደርገው መርሃ ግብርም ዛሬ ይጠበቃል ማለት ነው። የኢትዮ ኤሌክትሪክና የድሬዳዋ ከተማ ጨዋታም ተጠባቂው ሌላኛው መርሃ ግብር ነው። በተለይ ኢትዮ ኤሌክትሪክ በዋንጫ ፉክክር ውስጥ ከሚገኙ ቡድኖች መካከል አንዱ እንደሆነ ይታወቃል። አራተኛ ደረጃ ላይ ነው የሚገኘው 40 ነጥቦችን ሰብስቦ ዛሬ ካሸነፈ ደግሞ ከሲዳማ ቡና በአንድ ነጥብ ብቻ አንሶ እዛው አራተኛ ደረጃ ላይ የሚቆይበትን ውጤትም በኢትዮጵያ ሴቶች ፕሪሚየር ሊግ ያስመዘግባል ተብሎ ነው የሚጠበቀው። እነዚህ ሶስቱ መርሃ ግብሮች እንግዲህ ዛሬ 4 ሰዓት፣ 8 ሰዓትና 10 ሰዓት ላይ የሚደረጉ የኢትዮጵያ ሴቶች ፕሪሚየር ሊግ የ24ኛ ሳምንት መርሃ ግብሮች ናቸው። ወደ ውጭ ስፖርታዊ ዜናዎቻችን ወይም መረጃዎቻችን እንሻገርና የሊቨርፑልን ጉዳይ በቀዳሚነት እናንሳ። በእንግሊዝ ፕሪሚየር ሊግ ትላንትና ሊቨርፑል የ2024/25 የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑን አረጋግጠዋል። ሊቨርፑል በተለይ ቶተናምን ባስተናገደበት ጨዋታ 5-1 በሆነ ሰፊ ውጤት ነው ሊቨርፑል ትላንት ማሸነፍ የቻለው። ብዙዎችን ሲያነጋግር የነበረው ዶሚኒክ ሶላንኬ አስቀድሞ ግብ አስቆጥሮ ነበር ለቶተናም። ይህን ተከትሎ እንግዲህ ሊቨርፑል በዚህ ጨዋታም ላያረጋግጥ ነው የሚሉ ነገሮች ሲነሱ ነበር። በተለይ በጨዋታው አጀማመር አካባቢ የቶተናም እንቅስቃሴ ጥሩ ነበረ፣ ግብ በማስቆጠርም ቀዳሚ ስለነበረ ጥያቄዎች ሲነሱ ነበር። ነገር ግን ሊቨርፑል ተነሳሽነቱ እጅግ በጣም ጥሩ የሚባል ደረጃ ላይ እንደሚገኝ ያሳየበትና ከዛ በኋላ 5 ግቦችን አስቆጥሮ ቶተናምን ያሸነፈበትን ውጤት ማስመዝገብ ችሏል። በእርግጥ ቶተናም በዚህ ውድድር ዓመት እጅጉን እየተቸገሩ ከሚገኙ እግር ኳስ ቡድኖች መካከል ምናልባትም በጣም ደካማውን የሚባል ውጤቱን ያስመዘገበበት ዓመት ሆኖ በታሪኩም ተቀምጦለታል። ቶተናም ትላንትናም እንግዲህ 5-1 በሆነ ውጤት ተሸንፏል። ሉዊስ ዲያዝ የቀዳሚነቷን ወይም ያቻነቷን ኳስ ለሊቨርፑል ማስቆጠር ችሏል። አሌክሲስ ማካሊስተር ከ16-50 ውጪ በግሩም ሁኔታ በግራ እግሩ ያስቆጠራት ኳስም ሌላኛዋ የሊቨርፑል ወሳኟ ግብ ነበረች። የኮዲ ጋክፖን ሌላኛዋ ግብ እንዲሁ ይጠቀሳል። ሞሐመድ ሳላ ደግሞ ሌላ ግብ ማስቆጠር ችሏል። ሞሐመድ ሳላ በነገራችን ላይ በእንግሊዝ ፕሪሚየር ሊግ 28ኛ ግቡን ነው ማስቆጠር የቻለው። የከፍተኛ ግብ አስቆጣሪነቱን በበላይነት እየመራ ነው የሚገኘው። ክለቡን ለፕሪሚየር ሊጉ ሻምፒዮን ማድረግ ችሏል፣ ማብቃት ችሏል። ከሱ የሚጠበቀው ደግሞ አሁን የፕሪሚየር ሊጉ ከፍተኛ ግብ አስቆጣሪ ሆኖ ማጠናቀቅ ነው። ከዚህ በኋላ በሚቀሩ 4 መርሃ ግብሮች ላይም ይህንን ክብሩን ያስጠብቃል ተብሎ ነው የሚጠበቀው። ዘንድሮ እንግዲህ ሊቨርፑል በአሰልጣኝ ኤርነ ስሎት የተመራ የሊጉ ሻምፒዮን መሆኑን አረጋግጧል። ኔዘርላንዳዊው አሰልጣኝ ኤርነ ስሎትም እንግዲህ በኔዘርላንዳዊ ሆነው በእንግሊዝ ፕሪሚየር ሊግ የሊግ ዋንጫን ያሳኩ ወይም ያሸነፉ የመጀመሪያው አሰልጣኝ የሆኑበትን ታሪክም ሰርተዋል። ይሄ ለሊቨርፑል በጣም ጥሩ የሚባል ውጤት ነው ብሎ ማንሳት ይቻላል። ሌላው ሊቨርፑል በጣም አስደሳች የሚባለው ውጤቱ ደግሞ ከማንቸስተር ዩናይትድ ጋር ለ20ኛ ጊዜ የእንግሊዝ የፕሪሚየር ሊግ ዋንጫን ያሳካበትን ታሪክ ነው ትላንትና መጻፍ የቻለው። ከማንቸስተር ዩናይትድ ጋር ታሪክን እኩል መጋራት ችሏል። የእንግሊዝ ትልቁን ሊግ በማሸነፍ ማለት ነው። ማንቸስተር ዩናይትድ 20 ጊዜ ነበር ማሸነፍ የቻለው። ሊቨርፑል 19 ጊዜ አሸንፎ ነበረ። ትላንትና እንግዲህ ለ20ኛ ጊዜ ማሸነፍ ችሏል። ሌላኛው ለሊቨርፑል አስደሳቹ ነገር የ19ኛውን የእንግሊዝ ፕሪሚየር ሊግ ዋንጫውን ሊቨርፑል ሲያሸንፍ በሰዓቱ ኮቪድ እንደነበረ ይታወቃል። ከሊቨርፑል ደጋፊዎች ጋራ ደስታውን ማክበር አልቻለም ነበር። በሰዓቱ በጣም አሳሳቢ ስለነበር ኮቪድ። ዘንድሮ ግን በገዛ ሜዳው አሸንፎ ያውን በደጋፊው ፊት እጅግ ደስ የሚል የድባብ ጊዜን ትላንትና ሊቨርፑል ማሳለፍ ችሏል ማለት ነው። ይሄ ውጤት ትላንትና በእንግሊዝ ፕሪሚየር ሊግ የተመዘገበ መርሃ ግብር ነው። ሊቨርፑል ሻምፒዮን ሆኗል። ከዚህ በኋላ በሚኖሩ የፕሪሚየር ሊግ ጨዋታዎች እንግዲህ ከአርሰናል፣ ከቼልሲ እንዲሁም ከሌሎች ክለቦች ጋር ሊቨርፑል ቀሪ 4 መርሃ ግብሮችን ያከናውናል። በእነዚህ መርሃ ግብሮች ላይ ሊቨርፑል ወደ ሜዳ ሲገባ እንግዲህ በተጋጣሚ ክለቦችም የክብር አቀባበል የሚደረግለት ነው የሚሆነው። ሌላኛው ጉዳያችን የዚሁ ማንቸስተር ዩናይትድ ያደረገውን ጨዋታ እናነሳለን። በእንግሊዝ ፕሪሚየር ሊግ የ34ኛ ሳምንት መርሃ ግብር በቪታሊቲ ስቴዲየም ከበርንማውዝ ጋር ነበር ትላንትና ማንቸስተር ዩናይትድ ጨዋታውን ማከናወን የቻለው። አንድ አቻ በሆነ ውጤት ማጠናቀቅ ችሏል። ማንቸስተር ዩናይትድ ትላንትና ሊሸነፍ የሚችልበት እድሉ በጣም ከፍተኛ ነበር ማለት ይቻላል። በተለይ በ70ኛው ደቂቃ ላይ የበርንማውዝ የፊት መስመር ተጫዋች ኢቫን ኒልሰን በቀይ ካርድ እስኪወጣ ድረስ ለማንቸስተር ዩናይትድ አጣብቂኝ ነበር የትላንትና ውጤት ብሎ ማንሳት ይቻላል። ሴሚኒዮ ባስቆጠራት የ23ኛ ደቂቃ ግብ 1-0 በሆነ ውጤት ሲመራ ቆይቶ ነበር ማንቸስተር ዩናይትድ። ነገር ግን 96ኛው ደቂቃ ላይ ወይም የዳኛው ፊሽካ በሚጠበቅበት ሰዓት ላይ ራስማስ ሆይሉንድ ያስቆጠራት ኳስ ማንቸስተር ዩናይትድ ከጨዋታው 1 ነጥብ እንዲወስድ አድርጎታል። ዩናይትድ 39 ነጥቦችን ሰብስቦ 14ኛ ደረጃ ላይ የተቀመጠው ምናልባትም ለዩናይትድ እጅግ ደካማው የውድድር ዓመት ነው ብሎ ማንሳት ይቻላል። በቀጣይ ዓመት በአውሮፓ ቻምፒየንስ ሊግ፣ በዩሮፓ ሊግ፣ በአውሮፓ ኮንፈረንስ የማንመለከተው ቡድን የመሆን እድሉ በጣም ከፍተኛ ነው። በእርግጥ በዩሮፓ ሊጉ ግማሽ ፍጻሜ መድረስ ችሏል። ከስፔኑ ቡድን
አትሌቲክ ቢልባኦ ጋር የሚያደርገው ጨዋታ ይጠበቃል። እነዚህን አሸንፎ የዩሮፓ ሊግ ዋንጫን ማሳካት የሚችል ከሆነ ወደ አውሮፓ መድረክ ይመለሳል ተብሎ ነው የሚጠበቀው። ነገር ግን እስከ 5 ውስጥ አለመኖሩን ተከትሎ በዩሮፓ ሊጉ ደግሞ የመሰናበት ዕጣ ፈንታ የሚገጥመው ከሆነ በቀጣይ ዓመት በአውሮፓ መድረክ ላንመለከተው የምንችልበት እድል የፕሪሚየር ሊግ ውጤት በደንብ እያሳየ ነው ብሎ ማንሳት ይቻላል። ትናንትና እንግዲህ የራስማስ ሆይሉንድ ግብ ከጨዋታው 1 ነጥብ እንዲወስድ አድርጎታል። በእንግሊዝ የኤፍኤ ዋንጫ የተመለከተ ጉዳያችንን ስናነሳ ማንቸስተር ሲቲ ለፍጻሜ በቅቷል። ትላንትና ከኖቲንጋም ፎረስት ጋር ያደረገውን ጨዋታ 2-0 በሆነ ውጤት ማሸነፍ ችሏል። ሪኮ ሊውስ እና ዮስኮ ጊቫርዲዮል ናቸው ሁለቱን የአሸናፊነት ኳሶች ለማንቸስተር ሲቲ ማስቆጠር የቻሉት። ሲቲ በሊጉም በአውሮፓ ሻምፒየንስ ሊጉም ባልተጠበቀ መንገድ ከውድድሩ ውጭ እንደሆነ ይታወቃል። በእንግሊዝ የኤፍኤ ዋንጫ ግን ምናልባትም ዋንጫውን ሊያሳካ የ90 ደቂቃ ዕድሜ ብቻ ቀርቶታል። ከክሪስታል ፓላስ ጋራ የፊታችን ግንቦት 9 በሚደረገው ጨዋታ የሚያደርገው ጨዋታ ይጠበቃል ተብሎ ነው ትልቅ ዋንጫ ያነሳበታል ተብሎ ነው የሚጠበቀው። ይሄ ለማንቸስተር ሲቲ በጣም የሚጠበቀው አንድ የውድድር ዓመቱ የዋንጫ ውድድር ይሆናል ተብሎ ነው የሚታሰበው። ትናንትና ኖቲንጋም ፎረስት እንግዲህ ባልተጠበቀ መንገድ 2-0 በሆነ ውጤት ተሸንፈዋል። የግብ ዕድሎችን በመፍጠር ማንቸስተር ሲቲም ኖቲንጋም ፎረስትም በጣም ጥሩ የሆኑበትን ቀን ነበር ትናንትና ማሳለፍ የቻሉት። ሲቲ እንግዲህ በእንግሊዝ የኤፍኤ ዋንጫ ለ3 ተከታታይ ዓመታት ለፍጻሜ የበቃበትን ውጤትም ትናንትና ማስመዝገብ ችሏል። የጣሊያን ሴሪያ ጉዳያችን እናንሳ። ናፖሊ የሊጉ መሪነት ዳግም መልሶ የተረከበበትን ውጤት ትላንትና ማስመዝገብ ችሏል። ከቶሪኒዮ ጋር በሜዳ ያደረገውን ጨዋታ 2-0 በሆነ ውጤት አሸንፈዋል። ስኮት ማክቶሚኒ ሁለቱንም የአሸናፊነት ኳሶች ለናፖሊ ማስቆጠር ችሏል። ዘንድሮ እንግዲህ ተጫዋች ከማንቸስተር ዩናይትድ ናፖሊን ከተቀላቀለ በኋላ የስኩዴቲውን ዋንጫ ለማሳካት በጣም ጥሩ በሚባል ቅርጽ ላይ የሚገኝ ተጫዋች መሆን ችሏል። በሴሪያው ብቻ 11ኛ ግቡ ነው ትላንትና ለናፖሊ ማስቆጠር የቻለው። ማንቸስተር ዩናይትድ በጣም መልቀቅ ያልነበረበትን ተጫዋች እንደለቀቀ የተጫዋቹ እንቅስቃሴ በናፖሊ ቤት በደንብ እያሳየ ነው ብሎ ማንሳት ይቻላል። የተጫዋች በጣም አስገራሚ አቋሙን አሳይቷል። በባለፉት እንግዲህ 3 መርሃ ግብሮችም 5ኛ ግቡ ነው ለናፖሊ ማስቆጠር የቻለው። ናፖሊም ኢንተር ሚላን በሮማ መሸነፉን ተከትሎ እንግዲህ በ3 ነጥቦች ልዩነት 74 ነጥቦችን ሰብስቦ ኢጣሊያን ሴሪያን በአንደኝነት የመራበትን ውጤት ማስመዝገብ ችሏል። ኢንተር ሚላን በሳንሴሮ ጁሴፔ ሜይዛ ነው ከሮማ ጋር ያደረገውን ጨዋታ ማቲያስ ሶል ባስቆጠራት ብቸኛ ኳስ በሮማ 1-0 በሆነ ውጤት መሸነፍ የቻለው። ሮማ በሴሪያው ለ18 ጨዋታዎች ሳይሸነፍ የዘለቀበትን ውጤት ማስመዝገብ ችሏል። ከዚህ ቀደም 2016 ላይ ነበረ በሮማ ቤት ጣሊያናዊ አሰልጣኝ ሉቺያኖ ስፓሌቲ ወደ 17 የሚጠጉ ጨዋታዎችን ባለመሸነፍ በመዝለቅ ታሪክ ጽፎ የነበሩት አዲሱ የሮማው ተወላጅ ክላውዲዮ ራኔሪ እንግዲህ ለ18 ጨዋታዎች ቡድኑ ሳይሸነፍ እንዲዘልቅ በማድረግ አዲስ ክብረ ወሰን መጻፍ ችለዋል። ከዚህ ውስጥ 13ቱን አሸንፎ 5ቱን በአቻ ውጤት ነው ማጠናቀቅ የቻሉት። እኛ አሰልጣኝ እንግዲህ ሮማን ከመረከባቸው በፊት ሮማ በጣም አጣብቂኝ የነበረ በተለይ በደረጃው ግርጌ ላይ ሁሉ የነበረ እግር ኳስ ቡድን እንደነበረ እናስታውሳለን። አሁን እሳቸው ከያዙት በኋላ ለ18 መርሃ ግብሮች ሳይሸነፍ በመዝለቅ ወይም ደግሞ ካለፉት 15 ጨዋታዎች 37 ነጥቦችን በመውሰድ ከ16 ጨዋታዎች ደግሞ 40 ነጥቦችን በመውሰድ ሮማ 5ኛ ደረጃ ላይ የተቀመጠበትን ውጤት ማስመዝገብ ችሏል እና ክላውዲዮ ራኔሪ እንግዲህ በተወለዱበት ከተማ እየነገሱ መሆናቸውን በሮማ ያስመዘገቡት ውጤት በደንብ የሚያሳይ መሆን ችሏል። ኢንተር ሚላንን በገዛ ሜዳው አሸንፈውበታል ማለት ነው። ይሄ ትላንትና እንግዲህ የተደረገ መርሃ ግብር ነው። ኤሲ ሚላንም ቬኔዚያን 2-0 በሆነ ውጤት አሸንፈዋል። ክሪስቲያን ፓውሊሲች እና ጀሜኒየስ ደግሞ ሁለቱን ግቦች ያስቆጠሩ ተጫዋቾች ናቸው። ዩቬንቱስን በተመሳሳይ በትላንትናው ጨዋታ 2-0 በሆነ ውጤት ማሸነፍ ችሏል። ሌላኛው የምናነሳው ጉዳይ የሱፐር ኤል ክላሲኮን ጉዳይ ነው። ትላንትና በአርጀንቲና የተደረገው የሁለቱ ቡድኖች የሪቨር ፕሌት እና የቦካ ጁኒየርስ ጨዋታ በሪቨር ፕሌት 2-1 አሸናፊነት ተጠናቋል። ብዙዎች በጣም የሚጠብቁትና ከኤል ክላሲኮ በላይ ትልቅ ግምት የሚሰጠውና በሱፐር ደረጃ የሚቀመጥ ሱፐር ክላሲኮ እንደሆነ ይታወቃል። ይህም ጨዋታ እንግዲህ ትላንትና በሪቨር ፕሌት 2-1 አሸናፊነት ተጠናቋል። በመጨረሻም የአርሰናልና የባርሴሎና የሴቶች እግር ኳስ ቡድን የተመለከተ ጉዳያችን እናንሳና መረጃዎቻችንን እናብቃ። በሴቶች የአውሮፓ ሻምፒየንስ ሊግ ሁለቱ ቡድኖች እንግዲህ ለፍጻሜ የበቁበትን ውጤት ማስመዝገብ ችለዋል። በትላንትናው መርሃ ግብር አርሰናል እንግዲህ ኦሎምፒክ ሊዮንን ነው በድምር ውጤት በማሸነፍ ወደ ፍጻሜው ማለፍ የቻለው። አርሰናል በመጀመሪያው ዙር በሜዳው በኤምሬስ 2-1 በውጤት ተሸንፎ ነበረ በኦሎምፒክ ሊዮን። ትላንትና እንግዲህ ከሜዳ ውጭ ባደረገው ጨዋታ 4-1 ማሸነፉን ተከትሎ ወደ ፍጻሜው ያለፈበትን ውጤት ማለፍ ማስመዝገብ ችሏል። ባርሴሎና ደግሞ ቼልሲን በድምር ውጤት 8-2 አሸንፎ ለፍጻሜ በቅቷል። በፖርቱጋል ሊዝበን ሁለቱ ቡድኖች የፊታችን ግንቦት ወር ላይ እንግዲህ የሚያደርጉት ጨዋታም የሚጠበቅ ይሆናል። ክቡራን ተመልካቾቻችን ለአዲስ ቀን ያዘጋጀንላችሁ ስፖርታዊ መረጃዎቻችንን በዚያ አብቅተዋል። አብርሃም ተስፋዬ ነበርኩ። በያላችሁበት መልካም ቀን ይሁንላችሁ።